ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ካለፈው የቀጠለ መንፈሳዊ ውጊያ በሚለው ስር ዛሬ ደግሞ ሐሳብን ድል የምንነሳው እንዴት ነው የሚለውን እንመለከታለን። ሐሳብን ድል የምንነሳው እንዴት ነው? አንደኛ፣ ሐሳቦችን አትፍራ። በእነሱ እሸነፋለሁ ብለህ አታስብ። ይልቁንም ከሐዋርያው ከቅዱስ ጳውሎስ ጋር ሆነ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በል። ፊልጵስዩስ 4:13። ሐሳቦችን በመዋጋት ጽኑ ሆነ እነዚህን ድንቅ ቃላት አስታውስ። የሰውንም ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5። ሁለተኛው መፍትሄ ሐሳቦችህን ለመምራት ራስህን አለማምድ እንጂ ሐሳቦችህ አይምሩ። ሶስተኛ ሁል ጊዜ ሕሊናህን በመንፈሳዊ ነገሮች ሙላ። ይህን የምታደርግ ከሆነ ዲያብሎስ ፈጥኖ ሐሳብ ሊያስተዋውቅህ ሲመጣ እንኳን ደህና መጣህ የሚለው ሕሊና አያገኝም። እንደ መከላከያ መፍትሄ ይሆንህ ዘንድ ዘወትር ራስህን በሥራ ባተ ላይ አድርግ። ዲያብሎስ ወደ እርሱ ገብቶ የወደደውን ዘር እንዳይዘራበት ሕሊናህን ባዶ አታድርገው። መንፈሳዊ ንባብ ሕሊናን በሥራ ለመጥመድና መጥፎ ሐሳቦችን ለማራቅ ብቻ ሳይሆን ሌላም ታላቅ ጥቅም አለው። ንባብ ሕሊናን በተመስጦ ሊሞላው የሚችል መንፈሳዊ ዘዴ ከመስጠቱ በላይ ተቃዋሚ ሐሳቦችን የሚያጠፋውንና እግዚአብሔርን መውደድን የሚያስችለውን ስሜት በልብ ውስጥ ያጎናጽፋል። አራተኛ ባልጠበቅከው ሰዓት የኃጢአት ሐሳብ እንዳይጥልህ የልብህን ንጽሕና በመጠበቅ ሁል ጊዜ ንቁ ሁን። ሐሳቦች ደካማ፣ አንተ ደግሞ ብርቱ በሆንክበት ጊዜ ሐሳቦችን ከጅምሩ አጥፋቸው። ሐሳቦችን ለጥቂት ጊዜ በሕሊናህ ውስጥ ካቆየሃቸው ወዲያውኑ ሰፍረው ይቆጣጠሩሃል። በአንተ ውስጥ ተደራጅተው ሲሰፍሩ ስለምትደክምና ልትቋቋማቸው ስለማትችል ተወድቃለህ። ስለዚህ ሐሳቦችን ከአንተ ለማራቅ ንቁና ፈጣን ሁን። የመዝሙረኛውን ቃላትንም አስታውስ። አንቺ ወራዳ የባቢሎን ልጅ ሆይ ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙር 136 ከቁጥር 8 እስከ 9። እዚህ ላይ መዝሙረኛው የሚናገረው የግዞት ምድር የሆነችውንና ልቡን በምርኮ የወሰደችውን ባቢሎንን ነው። ዳዊት ሕፃናቶችሽን ይዞ የሚለው ገና ያልዳበሩትን በጅምር ያሉትንና ትናንሾቹን ኃጢአቶች ሲሆን በዓለት ላይ የሚፈጠፍጣቸው የተመሰገነ ነው በሚሉት ቃላት ውስጥ የተጠቀሰው ዓለት ደግሞ ክርስቶስ ነው። ያ ድንጋይ ክርስቶስ ነበረ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 4። አምስተኛ የሐሳብ መንፈሳዊ ባህሪና የሐሳብ ይሉኝታ። ሕሊና በጸሎት በተመስጦ በፍቅር ቃላት በውዳሴና በመዝሙር ከእግዚአብሔር ጋር አንድ ይሆናል። በዚህ ጊዜ ሕሊና በሌሎች የኃጢአት ሐሳቦች ላለመጠመድ ይሉኝታ ይይዘዋል። በመሆኑም እነዚህ ሐሳቦች ያስወግዳል። ይህ ደግሞ መንፈሳዊ መፍትሄ ነው። ከላይ የተመለከትነው ከእግዚአብሔር ጋር አንድ የሚያደርግ መፍትሄ ሕሊናን በይሉኝታ የሚይዝ ከሆነ ሕሊናን ከእግዚአብሔር ጋር አንድ ማድረግ ከኃጢአት ሐሳቦች የሚጠብቅ መፍትሄ ነው። በሌላ መልኩ ጥቃቶችን ሊያመጡብህ ከሚችሉ የኃጢአት ሐሳቦች መራቅ አለብህ። ከማንኛውም ጎጂ ስብሰባ፣ ከማንኛውም ክፉ ባልንጀርነት ወይም ከማንኛውም ግንኙነት ራቅ። መጥፎ ሐሳብ ሊያስከትሉብህ የሚችሉና ከመንፈሳዊ ሐሳቦችህ ሊያስወጡህ የሚችሉ ሐሳቦች ያላቸው ጽሑፎችን ካንተ ዘንድ አስወግድ። እነዚህን ነገሮች አትስማ፣ አትመልከት፣ ስለ እነሱም አታውራ።
በአጠቃላይ ክፉ ሐሳብ ሊያመጡብህ የሚችሉ ነገሮችን ከአጠገብህ አስወግድ። ሰባተኛ ስሜቶችህ የህሊና መግቢያዎች ስለሆኑ ንጹሕ ሐሳቦችን ይሰጡህ ዘንድ ንጹሕ አድርገህ ጠብቃቸው። በስሜቶችህ ቸልተኛ ከሆንክ ራስህን ተዋጋ፣ ራስህን ጠብቅ። ስሜቶችህ አገልግሉህ እንጂ አይቃወሙ። ከዚህ በኋላ በቅዱሳት ስዕላት ላይ ተመስጦ አድርግ፣ ስለ እነሱ አድምጥ፣ ማህሌቱንና ቅዳሴውን አድምጥ። በቤተ ክርስቲያን ዙሪያ ያለው በዕጣን በመብራት በቅዱሳት ስዕላትና በመንፈሳዊ ዜማ የተሞላ ከባቢ አየር ተካፋይ ሁን። እነዚህ ሁሉ ለልብ መንፈሳዊ ሐሳቦችን ያቀርባሉ። ስምንተኛ መልካም ወይም መጥፎ ያልሆኑ የጥርጥር ሐሳቦችን ተጠንቀቃቸው። እነዚህ ሐሳቦች በአብዛኛው ወደ ኃጢአት ሐሳቦች የሚመሩ ናቸው። ህሊናውን ሊቆጣጠር የማይችለውን ሰው ህሊናውን እንደወደደው እንዲባዝን ስለሚተወውና በኃጢአት የተሞላ ጉዳይ እንዲያገኝ ስለሚረዳው በእርሱ የተጠመደ ይሆናል። ህሊናህን በጎ በሆነው በእግዚአብሔር ፍቅር ወይም በሌሎች ጠቃሚ ጉዳዮች ሙላው። ይህም ስራህን፣ ጥናትህን፣ አገልግሎትህንና ህሊናህን በሌሎች ጠቃሚ ባልሆኑ ነገሮች እንዳይጠመድ በመጠበቅ ኃላፊነትህን መወጣትህን ያጠቃልላል። ዘጠነኛ በሐሳብ ታውከህ ልታሸንፈው ካልቻልክ ከሌሎች ጋር በማውራት ከእርሱ ሸሽተህ ሂድ። ብቻህን ብትሆንም እንኳ ብቸኝነትህን ትተህ በመውጣት ከሰዎች ጋር ግንኙነት አድርግ። ህሊናህ በተመሳሳይ ሰዓት በሐሳብና በንግግር ሊጠመድ ስለማይችል በግንኙነትህ ውስጥ ያለው ንግግር የኃጢአት ሐሳብን ያጠፋልሃል። በመንፈሳዊ መረዳት ብቸኝነት ማለት ከእግዚአብሔር ጋር መሆን ማለት ነው። ይህ ከክፉ ሐሳቦች ጋር በብቸኝነት መቆየት በሚለው ከተተረጎመ ከሌሎች ጋር በህብረት መቆየት በእርግጥ ይሻላል። አስረኛ ሐሳብን ለማጥፋት የጸሎትን እርዳታ ፈልግ። ወደ እግዚአብሔር አንተ የማያስደስት ማንኛውንም አይነት ሐሳብ ከእኛ አርቅልን ብለን እንጸልያለን። ሐሳብን ስለመዋጋት የሚገልጸውን መንፈሳዊ መመሪያ ልነግራቸው እወዳለሁ። እርሱም 11ኛ ሐሳቦችን ከመዋጋት ይልቅ ከሐሳቦች መሸሽ ይሻላል። ምንም እንኳ አእምሮህን ወጥሮ የያዘውን ክፉ ሐሳብ ልታሸንፈው ብትችልም እግረ መንገዱን ሊያረክስህ ይችላል። በታላቅ መሻት ውስጥ ሆነህ ሐሳብ እንዴት እንደሚጀምርና እንዴት እንደሚጠናቀቅ አውቃለሁ ማለት ራስህን አታታል። እንዲህ ያለው ሐሳብ ጉዳት ሊያደርስብህ እንደሚችል አንተ ራስህ ጠንቅቀህ ታውቃለህ። ስለሆነም ራስህን ውጤቱን በምታውቀው የክስ ወንበር ላይ አታስቀምጥ። እንዲህ ያለውን ጉዳይ ቀላል አድርገህ በመገመት ሐሳቦችን አሸንፋቸዋለሁ። ስለ እነርሱ የማወራው ድካማቸውን ለማሳየት ነው አትበል። ሐሳቦች አንተን በማሸነፍ ድካምህን ሊገልጡብህ ይችላሉና በመዋጋት ለምን አቅምህን ታዳክማለህ? በመንፈሳዊ ሕይወቱ ውስጥ ህሊናህን ብርታት በሚሰጡ በጎና ንጹሕ ሐሳቦች ጥመደው። ህሊናህን አንተን ሊጠቅሙ በሚችሉ ሐሳቦች እንጂ ሊጠቅሙ በማይችሉ ተቃዋሚ ሐሳቦች አትምራው። 12 ሐሳቦች እያደጉ ሲሄዱ ወደ ሌላ ሐሳብ ወይም ወደ ሌላ ምኞት ይመራሉ። እነዚህ ላይ ሐሳቦች የበለጠ አደገኛ ይሆናሉ። ምክንያቱም ከህሊና ወደ ልብ፣ ከሐሳብ ወደ ድርጊት ስለሚሸጋገሩ ነው። በዚህ ወደ ሌላ ነጥብ እንሸጋገራለን። የምኞት ውጊያ። ይህንን የምኞት ውጊያ የሚለውን በቀጣይ ክፍል ይዤላችሁ ቀርባለሁ ማለት ነው። የዛሬው ጠቃሚ እንደሆነ በህይወታችሁ ላይ ለውጥ እንደሚያመጣ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ሐሳባችሁን ኮሜንት ብታደርጉኝ ደስ ይለኛል። ሰላም እግዚአብሔር ከሁላችን ጋር ይሁን።